አብርሽ ማንን እንደመረጠ ታውቋል? ሩታን ወይስ ሄርሜላን የሚለውን በዚህ ቪዲዮ ላይ መነግራችሁ ይሆናል። እንግዲህ በጣም በሚገርም ሁኔታ ሩታና ሄርሜላ ራሳቸውን ምርጫ ውስጥ አስገብተዋል ማለት ነው። ራሳቸውን ምርጫ ውስጥ ያስገቡት ራሳቸው ናቸው። በጣም የሚገርም ቪዲዮ ነው። አብራችሁን እስከ መጨረሻው መቆየታችሁን እንዳትረሱ። በጣም በሚገርም ሁኔታ እንግዲህ አብርሃም ማንን እንደመረጠ ታውቋል ማለት ነው። እንደሚታወቀው ሄርሜላ እኔ ከአብርሃም ጋር ካልሆንኩ ራሴን ያጠፋለሁ፣ እኔ ከሱ ጋር ካልሆንኩ ራሴን እጎዳለሁ ስትል ተናግራለች። አብርሽም ሄዶ እንግዲህ ለምን እንደዚህ ታደርጊያለሽ? እኔ እንኳን አንቺን ባልመርጥ እንደዚህ ማድረግ የለብሽም ብሎ አጽናንቶታል ማለት ነው። ሄዶ ተናግሯታል። ቢፈልግ ኖሮ የዛ ቀን አብርሃም ከሄርሜላ ጋር መሆን ቢፈልግ ኖሮ እሷን ይመርጥ ነበር፣ ከሄርሜላ ጋር ይሆን ነበር። ሄርሜላ አንቺን እንፈልገው፣ ከአንቺ ጋር መሆን እፈልጋለሁ፣ ራስሽንም አታጥፊ፣ ራስሽንም እንዳጎጂ ብሎ ይነግራን ነበር። ነገር ግን እሱ ሄርሜላን ስለማይፈልጋት የዛ ቀን ዝም ብሎ ነበር የወጣው። ስለዚህ አሁን አብርሃም ማን እንደመረጠ እንግዲህ ታውቋል። ማናት? ሩታን ነው። ሩታን ነው የመረጠው። ሁሌም አብርሽ እኮ ሩታን ይወዳታል። ሄርሜላ ናት መሀላቸው የገባች ሌላ ውዝግብ የምንፈጥረው እንጂ አብርሃም ሩትዬን ነው የሚወደው። ከሩታ ጋር እንዲኖርም በጣም ነው የሚፈልገው። ውስጡም ከሩታ ጋር ኑር ነው የሚለው እንጂ ከሄርሜላ ጋር ኑር አይለውም። በጣም የሚገርም ቪዲዮ ነው ዛሬ ይዤላችሁ የመጣሁት። እኛ የምንፈልገው ከሩታ ጋር እንዲኖር፣ ከሩታ ጋር ልጁን እንዲያሳድግ ነው እኛ ራሱ የምንፈልገው። በጣም የሚገርም ነገር ነው። ዛሬ አብርሽ እንግዲህ ውሳኔውን ያሳውቃል እየተባለ ይገኛል። ሩትዬም እንግዲህ ይህን ነገር ሰምታ ራሷን ዝቅ ማድረግ አለባት ብለን እኛ አናምንም። ለምን ዝቅ ራሷን እንደምታደርግ እግዚአብሔር ይወቅ፣ እኛ አናቅም። ሩታኛ እንቁ ከአብርሃም ጋር ብትሆን እኛም ደስ ይለናል። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮውን ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።